ኢየሱስ ክርስቶስ አምላክ አይደለም የሚል ነገር ስለምሰማ ነው እንጂ ብዙም ተከታታይ አይደለሁም። እንደሆነ ግን ያው እዚህ ጋር እኔ በማምነው መንገድ ልናገር ፈልጋለሁ። በጥስና ማለት ነው። እሺ ኢየሱስ ክርስቶስ ሲያስተምር እኔ አምላክ ነኝ ብሎ አስተምሯል ወይ? እኮ አንዴ አምላክነቱን እዚህ ጋር ላሳይና ከዛ በኋላ እናወራለን ብዬ ነው። እና አምላክ አይደለም ትባል ብዙ ጊዜ ስለሰማው ነው እንጂ እንደዚህ ጋር ክርክር ምናምን አይደለም ያለውበት። ለማረጋገጥ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አምላክ እንደሆነ ለታስረዳን ከሆነ ከሱ ትምህርት እንጀምርና ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አስተምሯል ወይ? እኮ አለ አሳይች። መጀመሪያ ልናገርና ከዛ በኋላ ዘኛው ጋር ደግሞ ቀጥላለሁ። አምላክ እንደሆነ ከዚህ ነው እኮ የምነግርህ። አንዴ የተጠየቀው ነው ከሱ ዮሐንስ ወደ ሐዋርያቶች እንሄዳለን። አዳምጠኝና እሱ አዳምጠኝና ከዛ በኋላ እንሄዳለን አይደል እንዴ? ቆይ መሆን ያለበት አካሄዱ ከክርስቶስ ይቀደማል አይደል? ማለት ያለብኝ ስለ አምላክነቱ መጀመሪያ በፊት እንደነበረ መጀመሪያ ልናገር። መጀመሪያ አምላክ እንደነበረ መጀመሪያ አምላክ እንደነበረ ነገርና ትምህርት እንጀምርና ከክርስቶስ ትምህርት ከዚያ በኋላ ወደ ተማሪዎቹ ደግሞ እንሄዳለን። ችግር የለውም። ወደ ሌሎች ንግግር እንሄዳለን። ኢየሱስ ነው የምናገር እሱ አልተገባባንም መሰለኝ። እሱ አምላክ እንደሆነ እኮ ነው አሁን እዚህ ጋር ላሳየው እኮ እሱ አምላክ እንደሆነ ተስረዳን ከዳንተሽ ከክርስቶስ ትምህርት እንጀምር። ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል ወይ? ኮና አምላክ እንደሆነ እኮ ላሳይህ ነው እሱ ማለቴ። እንዴት ማውራት እዚህ ጋር አልችልም እንዴ? ከዛ ቀጥላለሁ አልኩህ እኮ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል ወይ? እንደዛ እያልኩ አይደለም እኮ አምላክ እንደሆነ መጀመሪያ ላውራ። ታላወራ እንዴት ነው እዛ ጋር የምሄደው እኮ እንድታወራ እኮ ነው ማስረጃ። ኢየሱስ ክርስቶስ እኔ አምላካችሁ አምልኩኝ ብሏል ወይ? አዎ ብሏል። አምላክ ወይ ላስታርቃችሁ ወሱ እንዴ ወለታ ይሄን ይሄድናገርና ከዛ እንቀጥል። ከዛ በኋላ አምላክ እንደሆነ መጀመሪያ እዚህ ጋር ልናገረው ይነጠብ። ቆይ ላስታርቃችሁ፣ አንተንም ሁሱንም ላስታርቃችሁ ነው። አንድ ጥቅስ ጠቅሼ ላስታርቃችሁ። ማቴዎስ ወንጌል ምዕራፍ 10 ቁጥር 24 ላይ ኢየሱስ ምን አለ? ደቀ መዝሙር ከመምህሩ ባሪያም ከጌታው አይበልጥም አለ። ደቀ መዝሙር ከመምህሩ አይበልጥም ብሏል ኢየሱስ ነው ያለው። ስለዚህ ሁሱ ከመምህሩ እንጀምር ከደቀ መዝሙር አንጀምር አለ። ስለዚህ ሁሱ ትክክል ነው። መምህር ደቀ መዝሙር ከመምህሩ አይበልጥም ባሪያም ከጌታው አይበልጥም ብሎ ኢየሱስ ነው የተናገረው። ስለዚህ ሁሱ ከመምህር እንጀምር አለ። ትክክል ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 24። ስለዚህ ሁሱ ነው ትክክል። እሺ፣ ስለዚህ ከመምህሩ እንጀምር። አየህ አይደለ? ስለዚህ ኢየሱስ ክርስቶስ ከሱ በላይ ስለሱ ማንም ያውቅ የለም። ገብቶሃል አይደለ? ስለዚህ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል ወይ ሲያስተምር ጊዜ? እሺ አመሰግናለሁ። እሺ አመሰግናለሁ። ምን መሰለህ ዳይመንቱን እኔ የተረዳሁትን መንገድ ልሄድና ከዛ በኋላ ልናገር። የተረዳሁትን መንገድ ከዛ በኋላ ክርስቶስ አምላክ እንደሆነ ለራሱም ጊዜ እንደሆነ በፊትም አምላክ እንደነበረ እዚህ ጋር ጠቅሼ ከዛ በኋላ እንሄዳለን። እኔ ከተመማና መናገር የነበረብኝን እናገርና ከዛ በኋላ እንቀጥላለን። አምላክ እንደሆነ ከዛ ሳይ አምላክነቱ ከዚህ ነው መናገር የሚያው። ስለዚህ እሱ የተናገረው የለም በልና ችግር የለም። ወደ ቀጣይ መሄድ ትችላለህ። ያው አንድ ሰከንድ አውራትሳ አምላክነቱን እኮ እዚህ ጋር እኮ አምላክ እንደሆነ እኮ እዚህ ጋር ላሳየህ እኮ ነው። በፈጣሪ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል ወይ ብሎ ከሆነ ብሏል በለና ያውና ኢየሱስ እኔ አምላካችሁ ነኝ አምልኩኝ ያለበት ብለህ አሳየን። ችግር የለውም። ካላለ ደግሞ አይ እሱ አላለም ግን ሐዋርያቶቹ ብለዋል በለና ሌላ አካሎች ብለዋል ብለህ ወደ ቀጣይ መሄድ ትችላለህ። ያለሱ አንዳችም እንዳልሆነ እኮ ላሳየህ ነው። አምላክ እንደሆነ ኢየሱስ ክርስቶስ እኔ አምላካችሁ በሱ እንደሆነ አምልኩ ቀጥታ ነው የፈለከው ወይስ ከአምላክነቱ የሚጀምረው? ቀጥታ እሱ ያለበት ከሱን ጀምርና ከሌለ ወደ ቀጣይ እንሄዳለን። ችግር የለም። አምልኩኝ እኔ አምላክ ነኝ አለ አላለ እዚህ ጋር አይደለም እያልኩ ያለሁት። እኔ እንደዛ አይደለም አይደለም የገባሁት። ስለዚህ አላለም አይደለ? በላት ችግር የለም። እንዴ አምላክ እንደሆነ ላሳየህ እኮ ነው። አላለም ማለት በላይ ተመቀኝ አምላካችሁ ነኝ አምልኩኝ ብሏል ወይ? ለአምልኩኝ እኮ እንዳለ ላሳይህ ነው እኮ። አሳየኝ፣ ችግር የለውም። እሱን እኮ ያልኩኝ ያለሁት እኔ አምላካችሁ ነኝ አምልኩኝ ያለበት ካለ አሳየኝ።
እሺ አምልኩኝ የሚለውን አይደለም ላሳይህ። እሺ ችግር የለውም። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላንብበውና አስረዳኝ። ማን ነው እሱ? ወይ አስረዳ። ማን ነው ያለው? ኢየሱስ ነው። እግዚአብሔር አባቱ አብ ማለት ነው። አብ ነው እየተናገረ ያለው። የእግዚአብሔር ልጅ እግዚአብሔር ይባላል። የበግ ልጅ በግ ይባላል አይደል? ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? አንዲት ቦታ አንዲት። በአለት እሺ አውራ ችግር የለውም። በቃ እሺ። አይ እዚህ ጋር እንዳላወራ አደረከኝ ለምን እንደሆነ አላውቅም። አወራለህ። ዮሐንስ ያለ ልትለይ ከሆነ ችግር የለውም ትቀጥላለህ ወደ ዮሐንስ ንግግር። ግን ኢየሱስ ብሏል ወይ ነው ጥያቄው። አሁን ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል ወይ? በመጀመሪያም እኮ አምላክ ነበር እኮ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል ወይ? እራሱ አምላክ ነው እያልኩ ነው። እኔ ደግሞ አንተ አልክ። እሱንማ እንደምትሉ እንደምታምኑ እናውቃለን እኮ እሱን። ግን እሱ ብሏል ወይ ነው ጥያቄው። እሱ ብሏል ወይ? እኔና አብ አንድ ነን ማለት ምን ማለት ነው? ምን ማለት ነው የሚለውን በኋላ ተጠይቀኝና እመልስልሃለሁ። ግን አሁን ኢየሱስ ክርስቶስ እኔ አምላካችሁ ነኝ እኔና አብ አንድ ነን ነው የሚለው። ስለዚህ እኔ አምላካችሁ ነኝ አለ ዮሐንስ እንዴ ለምን አላለም? አምላክ እኮ ነው። መጀመሪያ አምላክ አይደለም እንዴ? ኢየሱስ አንተ አልክ። እሱን ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል። መጽሐፉ ነው የሚለው። መጀመሪያ አምላክ ነበር። መጽሐፉ ነው የሚናገረው አይደል? ኢየሱስ ክርስቶስ እኔ አምላካችሁ ነኝ የተጻፈው ማለት ነው። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል። እራሱ አምላክ ነው እያልኩ ነው ደግሞ እኔ። ኧረ በፈጣሪ ምንድነው እሱ? አይደለም ጥያቄ ብሏል ወይ ነው ጥያቄው። እሱ ብሏል ወይ? አዎ ብሏል። እሺ እኔ አምላካችሁ ነኝ አምልኩኝ ካለ የቱ ጋር ያለ? እኛ ልጅ ነው ምነው ቃልም እግዚአብሔር እንደነበረ ነው። ማን ነው እሱ እየተናገረው? መጀመሪያም እግዚአብሔር ነው። ቃል እኮ እግዚአብሔር በራይ ማለት ዮሐንስ ነገሩ የሚጻፈው ማለት ነው። ዮሐንስ ነው የተናገረው አልክ እኮ። ስለ ወደ ዮሐንስ ንግግር እንመጣለን። እሱ ላይ ራሱ አምላክ ነው አይደለም። ግን ኢየሱስ ክርስቶስ ብሏል ወይ? እኔ አምላካቸው ነኝ ብሏል ኢየሱስ? አላለም። እኔን አምልኩኝ ብሏል ወይ ኢየሱስ? አላለም። ኢየሱስ ክርስቶስ ብሏል ወይ? ዮሐንስ ይላል አላለም። ለምሳሌ እሺ ችግር የለም። ለምሳሌ ልስጥ። እሺ አላህ ወይም ደግሞ እግዚአብሔር ወይም ደግሞ በእኛ እግዚአብሔር እንደምንለው ማለት ነው ኢየሱስ ክርስቶስ። ስለዚህ እግዚአብሔር ቀጥታ አንዴ ስላላህ ተጠይቀና ኢየሱስ ክርስቶስ አምላካቸው ነኝ አምልኩኝ አላለም አይደል? መጽሐፍ ቅዱስ ራሱ አምላክ ነው። ማርያም ብሏል እንዴ? ራሱ አምላክ ነው። እኔና አብ አንድ ነን አለ እኮ እኔና አብ አንድ ነን ማለት እኮ እኔና ያየ አብን አየ ማለት እኮ ወደ እሱ እንመጣለን። እነዚህን ጥቅሶች አብን ያየ እኔና አየ ቁጥር ነው እኮ ይሄ። ወደ እሱ እንመጣለን። ችግር የለም። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል ወይ? ራሱ አምላክ ነው አልኩህ እኮ። እሱ እንግዲህ እንደሚናገረው ቃሉ ምንድነው ሳይሆን ጥያቄ ብሏል ወይ? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ አለ ወይ? እኮ ራሱ ደግሞ አምላክ ነው ብሏል። ያው እኮ ነው በቃ የተናገረው እኮ ዮሐንስ የተናገረው እኮ ራሱ አምላክ ነው። በቃ አምላክ እንደሆነ እኮ ገልጾልሃል ኢየሱስ ክርስቶስ። እኔ ቁርአን እንዴት ወረደ ብለታል? ኢየሱስ ክርስቶስ እኔ አምላክ አንተ በራስህ ጊዜ እኮ ነው ብትጠይቅ አሁን ችግር የለውም ነበር ገብተህ አንተ ሲያቀብጥህ ምን አልክ? ኢየሱስ ክርስቶስ አምላክ እንደሆነ ለመሰክር ነው የመጣሁት አልከ። እንደገና አሁን ስትፋጠጥ ጊዜ ጥያቄውን መመለስ ሳትችል አላህ እንዴት ነው የሚና ቁርአን እንዴት ነው የወረደው ማለት ጀመርክ። ብትጠይቅ ችግር የለውም ነበር ከመጀመሪያ። አይ እንደዛ ለማለት አይደለም እሱ። እኔ እንደዛ አይነት ጥያቄ አይደለም አሁን እየመጣሁት ያለሁት። አሁን አንዴ ነው እንዲልህ አይደለም እኮ እዚህ የመጣሁት። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ አምላካችሁ ነኝ አምልኩኝ ብሏል ወይ? አዎ አምላክ እንደሆነ ብሏል። አዎ አምላክ ነው። ምንድነው አይደለም ጥያቄ። እባክህ አማርኛ ትችላለህ? ሁሉም ይችላሉ። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አስተምሯል። በምድር ላይ ሲያስተምር በቆየበት ቆይታ ጊዜ እኔ መምህር ነኝ ይላል እኮ። መምህር ነው እኮ በዝብቻ። አላሁ አክበር። ኢየሱስ ክርስቶስ መምህር ማለት ምን ማለት ነው? መጀመሪያ ኢየሱስ ክርስቶስ አምላክ አይደለም። ይሄ ነው የፈለገው እኛ ገባህ? እሺ መምህር ነው። መምህር ከሆነ አምላክ እንደሆነ ላሳየህ አይደል እንዴ? ወይ መምህር ነው አልከኝ። እሱ መምህር ከሆነ
እውቀት ተሰጥቶታል ማለት ነው። ኢየሱስ ክርስቶስ አይደለ እውቀት ተሰጥቶት ነው። እሺ፣ ስለዚህ አንድ አምላክ አምላክነቱ ይታመን ዘንድ መታየት አለበት የሚል መስፈርት አለች ለአንቺ ማለት ነው አይደለ? ሰው ነኝ፣ ሎጂካል ነው የማስበው። የማላየውን አሁን ለምሳሌ አንድ ፋብሪካ ከሌለው ቦታ እቃ አልገዛም፣ ምክንያቱም ሲበላሽብኝ የምቀይርበት ቦታ ስለሚያስፈልገኝ። ገባ? መልአክ አሉ ብለሽ ታምኛለሽ አንቺ? በአካል ወርዶ ካላየው እማላየው ያላወራኝ መልአክ የሚባል ፍጡር አለ ብለሽ ታምኛለሽ? አዎ አምናለሁ። ፍጡር ሳይሆን መልአክ እንዳለ አምናለሁ። እሺ መልአክ እንዳለ ታምኛለሽ? አይተሻቸው ነው ያመንሽው ወይንስ አይደለም? መጽሐፉ ላይ እንደነበሩ ስለገለጸልኝ። ስለዚህ ያላየሁትን ነገር አላምንም የሚለው ውሃ በላሁት። ይሄ ሀሳብሽ የመጀመሪያው ማለት ነው። ስላላየሻቸው ኖ ፈጣሪ ምድር ላይ ወርዷል፣ ታይቷል። በእኔ ኮንቴክስት ኢየሱስ ክርስቶስ ፈጣሪ ነው ስላልኩኝ ፈጣሪ ብዬ የማመልከው ኃይል ወርዶ ታይቷል፣ ለህዝብ ተገልጿል። እሱ ደግሞ ተጽፎልኛል። መልአክን አይተሻል ወይ ነው ጥያቄው? አሁን መልአክን እኔ ፐርሰናሊ አላየኋቸውም፣ ግን መጽሐፉ ላይ ታይተዋል፣ ወርደዋል ስለተባለ አምናለሁ። ስለ መጽሐፉ አይደለም ጥያቄው። አንድን ነገር ለማመን ማወቅ አለብኝ። ካላየሁ እንዴት ላምን እችላለሁ? አሽከርላ አንተ አሁን ለምሳሌ አንተን አለ አላየኸውም፣ አልመጣም፣ አልወረደም። አታደም ረጋ በይ፣ ቀስ በይ። አንድን ነገር ለማመን የግዴታ ማየት አለብኝ። ካላየሁኝ አላምንም ያን ነገር አለች። እሺ መልአክ የሚባል አካል እንዳለ ታምኛለሽ ወይ? አዎ አምናለሁ። አይተሻል ወይ? አላየሁም። ታዲያስ መጽሐፍ ላይ ተጽፎልኛል። ስለዚህ መጽሐፍ ላይ በተጻፈ ነገር ታምኛለሽ ማለት ነው አይደለ? እሱ ያስኬዳል። በጣም ጥሩ። እንደሱ ከሆነ ነቢያቶች መጥተው ስለ አላህ ነገሩንኛ፣ ከዚያም ማስረጃ እናሳይሽ። ወይ ነቢያቶች የተናገሩትን አምላክ አላህ አለ ብለው ነገሩ። ምን ታያለሽ? መምጣቱን መውረዱን ግን አልነገሯቸውም። መምጣቱን መውረዱን። ስለዚያ ደግሞ እንቀጥላለን። ግን የተጻፈ ነገር ስላየሁኝ አመንኩ ስላልሽ የተጻፈ ነገር አይተን አመንን እኛ። ይህን እናሳይሽ ወይ? በጣም ጥሩ። እሺ ነቢያቶች እንግዲህ ስለ አምላክ ስለ አላህ ስብሐነ ወተዓላ ነግረውናል። ነቢያቶች ሲናገሩ ጊዜ ክርስቶስ መሲሁ ምን አለ? ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። ክርስቶስም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። እነ ሙሴ ምን አሉ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ አለ ሙሴ። አምላካችሁ እርሱ አላህ ነው አለ ሙሴ፣ ከእርሱ በስተቀር ሌላ ማንም አምላክ የለም እያለ ተናገረ። ኢልያስ ታላቁ ነቢይ ምን አለ? ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም ወረባ አባይኩም ልአወሊን። ኢልያስ ከመልእክተኞች ነው ካለ በኋላ ኢልያስ ምን አለ? የእናንተም የቀደምት አባቶቻችሁም አምላክ አላህ ነው እርሱ ብሎ ነገራቸው ይላል። አብርሃምስ ስለ አላህ ተናግሯል ወይ? አዎ። ወኢብራሂመ ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለህ ኢለይሂ ቱርጀዑን። አብርሃም ምን እንዳለ ተመልከቱ። ከማር የበለጠ የሚጣፍጥ የሆነ ንግግር ተናግሯል አብርሃም እዚህ ጋር። ወኢብራሂም አላ አብርሃምም እንዲህ አላቸው ለህዝቦቹ እንዲህ ባለ ጊዜ አስታውስ፣ ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አላህን ተገዙ ብቻ ብሎ አላቆመም። ምን አለ? ከአላህ ውጭ የሚገዟቸውን ሁሉ ነገራቶች አወገዛቸው፣ ጣዖቶች ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ አለ። ተመልከቱ፣ እናንተ በራሳቸው ጊዜ ቅጥፈትን ፈጥራቸው ነው አላቸው። የሰዎች ፈጠራ ናቸው ከአላህ ውጭ የሚመለኩ ሁሉ ብሎ አብርሃም አስተምሯል። ኢነ ለዚነ ተዕቡዱነ ሚን ዱኒላህ ላ የምሊኩነ ለኩም ሪዝቀን አለ። ቀጥሎ እነዚያ ከአላህ ውጭ የምትገዟቸው ቅንጣት ሲሳይን ሊለግሷቸውም ሆነ ሊነሷቸው አቅም የላቸውም አለ አብርሃም። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን። ሲሳይን ስትፈልጉ ከእርሱ ከአምላካቸው ዘንድ ብቻ ፈልጉ አላቸው። ከአላህ ዘንድ ብቻ ፈልጉ፣ ስለዋለላቸውም ጸጋ እርሱን አመስግኑት፣ በምትሞቱን ጊዜ ወደ እርሱ ነውና የምትመለሱት እያለ ተናገራቸው ይላል። ይህን ነቢያቶች ሁሉ ያስተማሩት። ስለዚህ ነቢያቶች መጥተው ስለ አምላክ ስለ አላህ ስብሐነ ወተዓላ ሰበኩ እንጂ አምላክ
እንዲህ ተገልጦ ለሰው ምናምን እንዲህ የሚታይ ነገር አይደለም። ይህ እንደኔ መጽሐፍ እናንቺ መጽሐፍ ከ10 በላይ ጥቅሶችን ላሳየሽ እችላለሁ። አምላክ አንዲትም ቦታ አይታይም። አሁን ባለንበት ምድር ላይ ማንም ሊያየው አይችልም። በገዛ መጽሐፍ እኛ ሎጂካል በሆነ መንገድ ነው ሆልድ መጽሐፍ ቅዱስ ኢን ጀነራል የሚያስተምረው ሴጣንን አታምልኩ ነው። ጀነራል ፖይንቱ ዋናውን ስትይዝ ማለት ነው። ሴጣንን አታምልኩ፣ ፈጣሪ ያላችሁ ፈጣሪን አምልኩ ነው አይደል? ኢን ጀነራል ዋናው ኮንሰፕቱን ስትይዝ ሴጣንን አታምልኩ፣ ፈጣሪን አምልኩ ነው። ሌላ የተለየ እኮ እንትን የለውም። ኢን ጀነራል ስንሄድ ማለት ሌላ የተለየ ነገር የለውም የኛ መጽሐፍ። አንደኛ ደግሞ ሌላ ጥያቄ ምን አለኝ? የፈጣሪ ስራ እኔ ጥያቄ አለኝ። ጥያቄስ ምንድን ነው? መጀመሪያ ደረጃ ነቢዩ መሐመድ እንዴት ነው ቃላቶቹን ላይክ አስተምሮን ከፈጣሪ የተቀበለበት መንገድ? ጥሩ ጥያቄ። እሱ እንድታብራራልኝ እፈልጋለሁ። ጥሩ ጥያቄ ነው። ወሳኝ ጥያቄ ነው። አንድ ነቢይ መለኮታዊ ቃል ከአምላኩ ዘንድ ሲገለጥለት እንዴት ነው የሚል በጣም አሪፍ ጥያቄ ነው። ለነቢዩ ሰለላሁ ዐለይሂ ወሰለም በ5 አይነት መንገድ ከአምላካቸው ከአላህ ሱብሓነሁ ወተዓላ ዘንድ መለኮታዊ ራእይ ግልጠተ መለኮት ይገለጥላቸው ነበር። አንደኛ አምላክ አላህ ሱብሓነሁ ወተዓላ ያለማንም መካከለኛ በቀጥታ በማናገር ልክ ለምሳሌ ዛሬ የምንሰግዳቸው 5 አውቃት ሶላቶችን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ይህን ትእዛዝ ሲሰጣቸው ማንም ጅብሪል ምናምን መካከል ላይ ሳይኖር በቀጥታ ነው ያዘዛቸው። ያ ሙሐመድ እያለ ስማቸውን እየጠራ እርሳቸውም አይ ያ ረቢ አቤቱ ጌታዬ ሆይ እያሉ እየመለሱለት። ገብታችኋል? ማስረጃ ሶሒህ ሙስሊም 162 ላይ ታገኙታላችሁ። አላህ በቁርአን ላይ ይህን የሚያመላክትን አንቀጽ ይነግረናል። ሱረቱ ነጅም ላይ ፈአውሓ ኢላ ዓብዲሂ ማ አውሓ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ፊ ሃዛ ልሐዲስ ፈአውሓ አላሁ ኢለየ ማ አውሓ። ገብታችኋል? ስለዚህ የመጀመሪያው ግልጠተ መለኮት በምን መንገድ ነው ከተባለ አምላክ አላህ ያለማንም መካከለኛ በቀጥታ እርሳቸውን በማናገር ሙሐመድ ሆይ አላቸው በቀንና በሌሊት እነዚህን 5 አውቃት ሶላት እንድትሰግድ አንተም ትውልድህም ላይ ግዴታ አድርጌያለሁኝ፣ ምንዳውም ልክ 50 እንደሰገደ ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ይህን ትእዛዝ በቀጥታ የተቀበሉት ከአላህ ነው ያለማንም መካከለኛ። የሁለተኛው ግልጠተ መለኮት መንገድ ምንድን ነው? መልአኩ ጅብሪል ታላቁ መልአኩ ገብርኤል በትክክለኛ አፈጣጠሩ በመልአክነት አፈጣጠሩ መጥቶ ቃልን ገልጦላቸው ይሄዳል። ታቻል ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ላይ ሲገለጥላቸው ጊዜ በዚህ መንገድ እንደተገለጠላቸው ይናገራሉ። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ረአይቱ ጅብሪል ወለሁ 600 ጀናህ፣ ጅብሪልን አየሁት ለእርሱም 600 ክንፎች አሉት አሉ። በክንፋማ ማንነቱ አይተውታል። መላእክቶች ባህሪያቸው አፈጣጠራቸው ከብርሃን ነው፣ የክንፍ ባለቤቶች ናቸው። ማስረጃ የቁል አላህ ስብሓነሁ ወተዓላ ፊ ቢዳኢ ሱረት ፋጢር አልሐምዱሊላሂ ፋጢሪ ሰማዋቲ ወልአርድ ጃዒሊ ልመላኢከቲ ሩሱላ ወሊ አጅኒሐቲን መስና ወሱላሰ ወሩባዕ የዚዱ ፊል ኸልቅ ማ የሻእ እያለ ይናገራል። አላህ መላእክቶችን መልእክተኛ አደረግኳቸው፣ የክንፍ ባለቤቶችም አደረግኳቸው። ከእነርሱ 2 ክንፍ ያለው አለ፣ 3ም 4ም ከዚያም በላይ ለፍጥረቶች ያሻኝን እጨምርላቸዋለሁ እያለ ተናገረ። ጅብሪል ስንት ክንፍ አለው? 600 ክንፎች አሉት። በዚህ በመልአክነት አፈጣጠሩ በክንፍ ከነ ክንፉ ነብዩ ሰለላሁ ዐለይሂ ወሰለም ተገልጦ አይተውታል። ሐዲስ ላይ ሲናገሩ ምን አሉ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ፈበይነማ አነ አምሺ ኢዝ ሰሚዕቱ ሰውተን ሚነ ሰማዕ ፈየቁል ያ ሙሐመድ ኢነከ ለረሱሉላሂ ሐቀን ፈረፈዕቱ ዐይናይ ፈኢዛ ሁወ አልመለክ አለዚ ረአይቱሁ ፊ ሒራ ጃሊሰን ዐላ ኩርሲይን በይነ ሰማኢ ወልአርድ ወቀድ ሰደል ኡፉቅ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ከሒራ ዋሻ እየወጣሁኝ ሳለሁኝም አሉ የሆነን ድምፅ ከሰማይ ሰማሁኝ። ምን የሚል ድምፅ? ሙሐመድ ሆይ እነሆ አንተ የአላህ መልእክተኛ ተደርገህ ተመርጠሃል የሚልን ቃል ሰማሁኝ አሉ። አይኖቼንም ወደ ሰማይ ከፍ አድርጌ ስመለከት ያ በሒራ ዋሻ የተገለጠልኝን መልአክ ራሱኑ ዙፋኑ ላይ ተቀምጦ በሰማይና በምድር መካከል ተመለከትኩት፣ እርሱም የሰማይን አጽናፍ ሞልቶት ነበር ብለው ተናገሩ። መልአኩ ጅብሪል ወደ ሰማይ ቀጥ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲያዩ የሰማይ ቀዳዳ አይታይም ነበር፣ እንዳለ ሸፍኖታል። ጅብሪል በጣም ግዙፍ የሆነ ፍጡር ነው። አላህ ሱብሓነሁ ወተዓላ ይሄን እይታቸውን መስክሮላቸዋል በቁርአን ላይ ወለቀድ ረአሁ ቢልኡፉቂል ሙቢን አለ። ሃዚሂ ልሃ ተዑዱ ኢላ ጅብሪል ዐለይሂ ሰላም። በእርግጥም ጅብሪልን በሰማይ አጽናፍ ዮሐንስ አንዳንድ እኮ የተላከው መንፈስ አንተ ነህ እንድታስት የመጣ ወጋው ራስህ ይፍረስ። አዳቼ እኔ ኢየሱስን ተቃውሚ አላቅም። አምላኬ ነው፣ ፈጣሪ ነው። አንተንም ፈጥሮሃል።
እዚህ ውስጥ ያሉን ሁሉ የፈጠረ ነው። ላሳይህ እችላለሁ በመረጃ። ኢየሱስ ክርስቶስ ስለ ራሱ ሲናገር አምላክ አለኝ ብሏል። አንቺ ክርስቶስን ትቀበያለሽ? ይሄን አምላክ አለው ብለሽ ታምኛለሽ ወይንስ የእርሱ አባቱ ነው? አልጠየኩም። ስለ አባትና ስለ አጎት ስለ አክስት ሳይሆን ስለ አምላክ ነው። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አምላክ እንዳለው አላስተማረም። አምላኬና አባቴ እያለ ግን ተናግሯል። አላስተማረም። ያላስተማረውን አስተማረ አትበል። አታስት፣ እስኪ አታስት። እንደው ለምን እንደምታስት አላውቅም። አንተ እኮ ነህ ዮሐንስ ወንጌል ዮሐንስ አንዳንድ እኮ የተላከው መንፈስ አንተ ነህ ልታስት የመጣ ወጋው። ራስህ ይፍረስ። አዳንቺ ይኸውልሽ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ሲያስተምር ሲናገር ወደ አምላኬ አድርጋለሁ ብሎ ተናግሯል አልተናገረም? ማይሙት ናሽ ብሏል። ያ ብሏል። ግን እኮ በስጋው ነው አልኩህ እኮ። በእናንተ አንድ ጊዜ ኢየሱስ ክርስቶስ ወደ ያዳመጥኩ ነው። አምላኬ ያለው ማንን ነው ነው ጥያቄ። አባት ተብሎ የተጠራው በመጽሐፍ ቅዱሳችን አብ ነው። በጣም ጥሩ። ስለዚህ አብ አባት ተብሎ ተጠርቷል። ስለዚህ ለኢየሱስ ክርስቶስ አብ አምላኩ ነው ማለት ነው አይደለ? ያ ወልድ አባቱ ነው እንጂ አምላኩ አይደለም። አባቱ እግዚአብሔር ኢየሱስ እኮ እግዚአብሔር እኮ ነው። ምን ሆነሃል? እግዚአብሔር እኮ ነው ኢየሱስ። ኢየሱስ ክርስቶስ እሻለው እንጂ አምላኬ የሚለው ማን ነው ስልሽ አብ ነው አልሽ። ስለዚህ ለኢየሱስ ክርስቶስ አብ አምላኩ ነው ማለት ነው አይደለ? መጽሐፍ ቅዱስ ላይ እኮ ብለዋል። እዛ ጋር እኮ አምላኬና አባቴ ብለዋል። ግን አባት ነው። በመጽሐፍ ቅዱስ ደግሞ አብ መለኮትን ነው የሚያሳየው። ገባህ? መለኮታዊ ኢየሱስ ክርስቶስ ደግሞ በምድር ላይ ስጋ ስለለበሰ አይ ላስረዳ፣ ቆይ ላስበክ ትንሽ። ምን ሆነሃል አንተ እንዴ? አዳምጥ እንጂ ኢየሱስ ክርስቶስ ደግሞ ስጋ እንደመልበሱ መጠን ወልድ እንደመሆኑ መጠን የግብር ስራ እንደመስራቱ መጠን ስጋን ለብሷል። ስለዚህ ልጁ ወልድ አባቱ ነው አብ ማለት ነው። ስለዚህ አምላኬና አባቴ ብሏል እንጂ አምላክ እየለያየህ እኮ ነው። አሁን እኮ ሁለት አምላክ አደረጋችሁ እናንተ። ገባህ? በእናንተ አስተምሩ። ጥያቄ አምላክ የሚለው ማንን ነው ስልሽ ከእርሱ ከኢየሱስ ሌላ አይደል? አብን ነው። ጥሩ። ስለዚህ ኢየሱስ ክርስቶስ አምላክ አለው ማን ይባላል? አብ ይባላል። አለቀ። ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? አዎ ጎበዝ። ያየህ መለኮት ማለት ነው። የአብ ይባረክ ማለት ነው። እግዚአብሔር ይመስገን። ስለዚህ ሃሌሉያ እሱ ነው አምላክ አለው ማለት ነው። አብ አምላክ ነው አይደል? ለምንድን ነው አንተ ከዛ ጋር በቃ አብ አምላክ ነው አብ አምላክ ነው? ኦኬ የአብን አምላክነት ትቀበላለህ አንተ? ትቀበላለህ? እሱ አይደለም ሳይሆን ለኢየሱስ አምላክ ነው። ኦኬ ይሁንልህ። ኦኬ ለአንተ ይሁንልህ፣ ግን ትቀበለዋለህ አንተ? አንተ ትቀበለዋለህ? ንገረኝ እስኪ። ሳይሆን አንቺ ቆይ ራስሽ። ስለዚህ አንቺ ምን አምላኳ ኢየሱስ ለራሱ አምላክ አለው አያሳዝንም? ባለ ኖ እንደዚህ አይደለም። አንተ እንደተረዳኸው አይደለም። እግዚአብሔር ብቻውን የሚመለክ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ አምላክ ነው የተባለልን። ገባህ? እኛ ሲጀመር አታነጻጽረንም። ገባህ? ከእናንተ ጋር አታነጻጽረንም። አንድ አምላክ የተባለው ማን ነው? መጽሐፍ ቅዱስ ላይ አንድ አምላክ የተባለ አብ ነው አልኩህ። አብ እንዴት ነው አንድ አምላክ የተባለበት? መለኮት ነው። እኔ እንዴት ላስረዳችሁ? እናንተ እኮ ብትጠጡም እንጃ በጥብጠን ብንሰጣችሁ ማጣትራኩም። ስለዚህ ዝም ብለን ነው የምንለፋው ለኢየሱስ ክርስቶስ። ስለዚህ አንቺ የምታመልኪው አምላክ ኢየሱስ ክርስቶስ ግን አምላክ ነው። መጽሐፍ ቅዱስ ላይ ቆይ መጽሐፍ ቅዱስ አምላክ ነው ብሎ ከሰጠኝ እኔ ምን ብዬ ልቀበል? የእናንተን ነው የምሰማው? እሱ እስኪ ንገረኝ። እኔ እውነቱን መስማት የምፈልገው መጽሐፍ ቅዱስ እኮ አምላክ ፈጣሪ ነው እያለኝ ነው። እናንተን ነው ልሰማው የምችለው? ሙሴ አምላክ ነው አይደለም? ኖ የሙሴ አምላክነትና የኢየሱስ ክርስቶስ ይለያያል። እና ሙሴ ጋር ምን አስኬድ? ሙሴ እኮ ፍጡር ነው። ይለያያል አይለያይም ሳይሆን ሙሴ አምላክ ነው ወይንስ አይደለም? አይደለም፣ በፍጹም አይደለም። ሙሴ ነብይ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 እና ምን ይላል? እሱ ለፈርዖን ነው። ለፈርዖንና ለሕዝቡ አምላክ ተደርጎ የተሾመ እግዚአብሔር አምላክ አድርጌሃለሁ ብሎታል አላለውም? ሙሴ ብሎታል፣ ግን ተደርጎ ነው። ገባህ? ምን ተደርጎ ነው? ተደርጎ። በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አድራጊ አለው። ማን ነው? የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል?
እግዚአብሔር ኢየሱስን ጌታ አደረገው ይላል። ተደርጎ ነው ጌታ ሰው። ኧረ አንተ እንደው ብጠፋ ይሻልሃል። ምንም አትጠቅምም አንተ። የሐዋርያት ሥራ ኖ ለምንድን ነው እግዚአብሔር እኮ ኢየሱስ ክርስቶስ እኮ ዓለማትን ሁሉ ፈጠረ እኮ። ለምንድን ነው የፈጠረውን ያልተቀበልከው? የሙሴን አምላክነት ተደርጎ ነው የፈጠረው። የሙሴን አምላክነት እንዳትቀበል ያደረጋት ምን እንደሆነ ምክንያቱም ሰምታችኋል። እርሱ አምላክ ተደርጎ ነው እንጂ አምላክ አይደለም ማለት ነው። ስለዚህ ኢየሱስ ክርስቶስም ተደርጎ ነው። አሁን ላሳይሽ ነው ማስረጃሽ። ተረጋጊ። ታሳየኛለህ? እሺ ቆይ፣ እሺ ታሳየኛለህ። መጀመሪያ መረጋገጥ አለበት መረጃውን ከመክፈት በፊት ወገናችን። ይኸውልህ አምላክ ማነው? ኢየሱስ ክርስቶስ በመደረግ ያገኘው ስልጣን ነው ጌትነቱ። ገብቶሻል አይደለ? አዳምጪ። አሁን ማስረጃ ላሳይሽ ነው። እሺ አይ እውነት እልሻለሁ እኔ ከራሴ አንዳች ጌትነቱን ነው ወይስ ፈጣሪነቱን ነው የምታሳየኝ? ፈጣሪነቱን ነው ጌትነቱን ነው የምትነግረኝ? እውነት እልሻለሁ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ በማስረጃ እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴስ ከመጽሐፍ እንጂ ከራሴ አይደለም። እውነት እልሻለሁ ይሄን ብትቀበይ አንቺ ብዙ ትሆኛለሽ። ማየ ነኝ ጌታ ሰው ዘመንሽ ይባረክ። እየጸለይኩ ነው ደግሞ እኮ ማስተምርሽ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ያ